ሰላም ጤና ይስጥልን እንደምን ሰነበታችሁ ይህ በጋሞ ዞን መንግስት ኮሙኒኬሽን እየተዘጋጀ የሚቀርብላችሁ ሳምንታዊው የመስህብ ቅኝት ዝግጅታችን ነው ዮ ማስቃላ ሰላም ፍቅር ነው ኢትዮጵያዊነት የጋሞ ህዝብ የዘመን መለወጫ የተስፋ የደስታ የአብሮነትና የአዲስ ዘመን መቀበያ ታላቅ በዓል ይህ በዓል በልዩ ልዩ ባህላዊ ስርዓቶች በዜማና በውዝዋዜ በባህላዊ ምግቦችና መጠጦች እንዲሁም በሌሎች ታሪካዊ እሴቶች የሚደምቅ ታላቅ የምስጋና ቀን ነው ከእነዚህ ድምቀቶች ሁሉ መካከል ደግሞ የጋሞን ጥበባዊ ማንነት ለዓለም የሚያውጀው ድንጉዛ ልዩ ስፍራ አለው ብርሃን በተስፋ ታጅቦ ዮዮ ማስቀላ ከትውልድ ትውልድ ተሻግሮ የሚያበራው ዮዮ ማስቀላ ለአዲስ ቀን ብስራት ነው የአንድነት ደመራው ዮዮ ማስቀላ ዮዮ ማስቀላ ሰላም ፍቅር ነው ድንጉዛ ልብስ ብቻ አይደለም የጋሞን ማንነትና ታሪክ የሚናገር ጥበባዊ ቋንቋ እንጂ የጋሞ ማህበረሰብ ከጥንት ጀምሮ በሸማ ጥበቡ የፈጠረው በትውልድ ተሻግሮ የመጣውና የውበት ስሜቱን የሚያንጸባርቀው ድንጉዛ በዮ ማስቀላ ወቅት ሲለበስ በዓሉን ከዘመን መለወጫነት ባለፈ የማንነትና የቅርስ ማሳያ ታላቅ መድረክ ያደርገዋል ስም ከድሬ እስቲ በፍቅር ትንገስ አገሬ አይነጣጠሉም ደቡብ አማራ ትግሬ ኦሮሞ ታሪክ ይሰራል ጀግንነት ወርሶ ለእናት ሀገሩ ፍቅር ደግሶ አባ ማስቀላ ዮዮ የድንጉዛ ውበት የሚታየው ቀለምና ቅርጽ ብቻ አይደለም ከጀርባው የተሸመነው የትውልድ ታሪክ የእጅ ጥበብ ትዕግስት ፈጠራና የማንነት ኩራት አለ እያንዳንዱ ጥለትና ቀለም ለወጣቱ ትውልድ ማንነትህን እወቅ ቅርስህን ጠብቅ ወደፊትም አስተላልፍ የሚል ዝምተኛ ግን ጎልቶ የሚሰማ ጥበበኛ መልእክት ያቀርባል ሸካጥሎ ወርዶ ኤሮኮ ኑኒ ጋሞኤሎ ዮ ማስቀላ ሰላም ከእነዚህ ባህላዊና ጥበባዊ ሀብቶች በላይ ግን የጋሞ ህዝብ ትልቁ ውበቱና ለዓለም ተምሳሌት የሚያደርገው የእርቅ የፍቅርና የይቅርታ ባህሉ ነው ማስቀላ ጋሞነት ፍቅር ሰባዊነት ማነው ያስተማረ መሶብ ለየብቻ ማስቀላ ጋሞነት ኩሩ ኢትዮጵያዊነት የጋሞ ህዝብ ገር ቂም በቀልን የማይቆጥር በደልን በይቅርታ የሚያልፍና ለሰላም ቅድሚያ የሚሰጥ ታላቅ ህዝብ ነው በአካባቢው ግጭት ወይም አለመግባባት ሲፈጠር አባቶች እርጥብ ሳር በጥሰው በሰላም ስም ሲቀርቡ የቱንም ያህል የበደለ አካል ቢሆን ለዚህ እርጥብ ሳርና ለፍቅር ተንበርክኮ ይቅርታን ያወርዳል ይህ እርጥብ ሳር በጥሶ ሰላምን የማውረድና የማስታረቅ ጥበብ የጋሞ ህዝብ ለሰው ልጅ ህይወት ለወገን ፍቅርና ለጋራ ህልውና የሚሰጠውን ከፍተኛ ዋጋ የሚያሳይ በዘመናዊው ዓለም ውስጥ እንኳን ድንቅ የሆነ የታሪክና የማንነት መገለጫ ነው በመስቀል ዋዜማ የለኮስነው ችቦ በፍቅር ብርሃን በተስፋ ታጅቦ ከትውልድ ትውልድ ተሻግሮ የጋሞ ምድር የባህልና የሰላም ሀብት ብቻ ሳይሆን የተፈጥሮ በረከትና የምግብ ጎተራም ነው በቆላማው የጋሞ ክፍል በተለይም በአርባ ምንጭ ዙሪያ ጥራትና ጣዕሙ በሀገር አቀፍ ደረጃ የሚታወቀው የጋሞ ሙዝ ይበቅላል የዞኑና የሀገሪቱን የሙዝ ፍላጎት በከፍተኛ ደረጃ የሚሸፍነው ይህ ምርት የአካባቢውን አባወራዎች የኢኮኖሚ የጀርባ አጥንትና የትጋታቸው ውጤት ነው
ቤንሻንጉል አፋር ሱማሌ ሐረሬ ጋምቤላ ሲዳማ አዲስም ከድሬ እስቲ በፍቅር ትንገስ አገሬ አይነጣጠሉም ደቡብ አማራ ትግሬ ኦሮሞ ታሪክ ይሰራ። በሌላ በኩል በደጋው የጋሞ ክፍል በጨንቻና አካባቢዋ ደግሞ ቀዝቃዛ አየርና ለመሬቱ ያስገኘው ድንቅ በረከት የአፕል ፖም ምርት ነው። የጨንቻ አፕል በመባል የሚታወቀው ይህ ጥራት ያለው ምርት የበርካታ አርሶ አደሮችን ሕይወት ከመቀየሩም በላይ የጋሞን ዞን በሀገራችን የታወቀ የአፕል ምርት ማዕከል እንዲሆን አስችሎታል። ዛሬ ድንጉዛን መልበስ ባህልን ማሳየት ብቻ ሳይሆን የትናንትን ቅርስ ለነገ ትውልድ ማስረከብ ነው። የጋሞን የሸማ ጥበብ፣ የሰላምና የይቅርታ እሴት እንዲሁም ለስራ ክብር መስጠት ለመጪው ትውልድ የሚተላለፍ ሕያው ቅርስን መገንባት ማለት ነው። ድንጉዛ የዮ ማስቀላ ሌላኛው ድምቀት፣ እርጥብ ሳር የሰላም መገለጫ፣ ሙዝና አፕል ደግሞ የምድሪቱ ሕያው በረከቶች ናቸው። ከፕሮግራሙ ዝግጅት ጋር ስመኝ አክሊሉ አብሬያችሁ ነበርኩ። ሳምንት በሌላ ዝግጅት እስክንገናኝ ድረስ ቸርን ሰንብት። ማስቀላ ጋሞነት ኩሩ ኢትዮጵያዊነት